እኛ ክርስቲያን በአንገታችን ማተብ ያሰረን ክርስቲያኖች አናስመስል። ይኸውልህ ዱርዬ የሆነ እያንዳንዱ ኦርቶዶክስ የሆነ ወጣት ማተብ በአንገቱ አስሮ ከቤተ ክርስቲያን ቅጥር ሳይጠፋ አዎ እኔ ዱርዬ ነኝ ይላል፣ ራሱ ዝቅ እያደረገ። እንዳንተ አይነት ሰዎች ልክ ራሳቸው በሚኮፍሱት መልኩ ግን ራሱን አገልጋይ እያለ ግን የዱርዬ ስራ የሚሰራ ሰው ሆኖ ራሱን አገልጋይ ነኝ ራሱን ፕሮፌት ነኝ እያለ ግን አይጮርብርም። ምን ማለት ነው? ክርስቶስን የምንፈራ አማኞች ስለሆንን ክርስቶስን ስለማናተልለው የሆነ ስም ለራሳችን እየሰጠን ራሳችንንም ጌታችን ኢየሱስ ክርስቶስንም አናታልልም። እኛ ኃጢአት ስንሰራ ኃጢአተኞች ነን እንላለን። እኛ ክርስቶስን ስንበድል በደለኞች ነን እንላለን። እኛ ዱርዬ ስንሆን አዎ ዱርዬ ነን። ኦኬ አናስመስልም። ይኸውላችሁ በነገራችን ላይ እኔ ስልኬ ስክሪንሻት ማድረግ አይችልም። ቆይ በዚህኛው ስልኬ ስክሪንሻት ላድርግ። ምክንያቱም ስጠይቅ እኔ ለሰውዬው ወስጄ ወይም ደግሞ ሚዲያ ላይ ተለቆ እንዲያየው እፈልጋለሁ። ገባችሁ? ቆይ ምን መሰለ ጥያቄ ፈለገ። በነገራችን ላይ ማለት ነው እኔ ብዙ ጊዜ ይሄ ነገር በኦርቶዶክስ ልጆች ላይ ጥያቄ ስለሚነሳብንና አረብ ሀገር ያለን እህቶች ወይም ደግሞ እኛ የገጠር ልጆች አያውቁም ብለው ብዙ ሰዎች ስለሚያፌዙብን ነው። ገባ? ይሄን ጥያቄ የምጠይቀው ማለት ነው ከይቅርታ ጋር አንድ በመሆኑ በፕሮቴስታንቲዝሙ የሚጠቀሙ ነገር ኖሮ ሳይሆን ከኦርቶዶክስ ቤተክርስቲያን ከኦርቶዶክስ አቅጣጫ የሚመጣውን ግን ይሄንን ከባድ የሆነውን ማዕበል እንደው ለመከላከል ያክል አንድ ላይ ሆነው ክሬት ያደረጉት ማህበር ነው። የኦርቶዶክስ ቤተክርስቲያንን አስተምሮቶች ብዙ ጊዜ ፕሮቴስታንቲዝም እንዴት ነው የሚቃወሙት ከተመለከታችሁ፣ እስፔሻሊ ፕሮቴስታንት የሆናችሁ ወንድሞች እናንተ ራሳችሁ ምስክር ናችሁ። ስለ ኦርቶዶክስ ቤተክርስቲያን ትምህርት አንስቶ ይወላችሁ። ለምሳሌ ኦርቶዶክስ ቤተክርስቲያን በነገረ ድነት ትምህርቷ እንዲህ ስትል ይሄንን የመጽሐፍ ቅዱስ ጥቅስ እያነሳች እንዲህ ብላ ነው የምታስተምረው። ያው ይሄ መጽሐፍ ቅዱስ ሐሳብ እንዲህ አድርጋ ታብራራለች ብለው አይደለም። ከነገረ ድነት አንጻር የቤተክርስቲያንን ትምህርት የሚዘልፉት ይዋቸው ይወላችሁ ታቦት ተሸክመው ነው የሚሉት። ይኸው ተክልዬ ይላሉ። ይኸው እንደዚህ እንዴት ልበላችሁ፣ በቃ ማይገናኝ ነገር ለአማኙ እየነገሩ ነው ሰው ኦርቶዶክስ ቤተክርስቲያንን ባይምሮ እንዳያስብ የሚያደርጉት። በነገረ ክርስቶስ ዙሪያ እኛ የምናስብረውን ነገር አያውቁም። ግን ይኸው ማርያምን ያመልኳታል። ኧረ ይኸዋቸው ተመልከቷል። ይኸው አርሴማንም ያመልካሉ። ይኸው ተክልዬንም ያመልካሉ። በክርስቶስ ላይ በጣም ብዙ ደባሎች ደብለው ያመልካሉ እያሉ የሐሰት ትምህርትን ይናገራሉ። ስለዚህ ዛሬ እንዲህ አይነት አጋጣሚ አመቺ ነው። ፕሮቴስታንቶች ወንድሞች ይሄውኝ ያለን ባለቤቶቹ ኦርቶዶክስ አማኞች ከመጽሐፍ ቅዱስ ውጭ የምታሰብሩት ትምህርት አለ። የእናንተ ተረት ብዙ ነው። እንዲህ ብላችሁ የምታምኑት ትምህርት የምታሰብሩት ትምህርት ከመጽሐፍ ቅዱስ ውጭ ነው የምትሉ ፕሮቴስታንቶች አንዳንድ ቁጥር ትጽፋላችሁ። ታዲያ ግን እባካችሁ በቃ በጣም እንዳይደክመን በጣም እንዳንዝል ስትገቡ አሉባልታ ሐሜት ምናምን አይደለም። በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ እንዲህ ከሚል የመጽሐፍ ቅዱስ ሐሳብ ጋር ይጋጫል። እሺ የኔ ተወዳጆች እና ዶክትሪናል በሆኑ ኢሾች ነው ከኛ ጋር መታወሩት እና ካላችሁ አንዳንድ ቁጥር ጻፉልኝ። ዮሐዳችን ዮሐድሻ እንዴት ነሽ ብራዘር? ደህና ነህ ወይ? ሁሉ ሰላም? እንዴት ነሽ? አለሁልህ ሁሉ ሰላም። እንዴት ነህ? ጠፍተሃል ሰሞኑ። አካውንቴ ዮሐድ አልደረሰም እንደ ቪዲዮ አካውንቴ እኮ ፈርስት ዋርኒንግ ተሰጥቶኝ መግባት አልችልም ነበር። ለዛ ነው ፈርስት ዋርኒንግ ተሰጥቶኝ አካውንቴ አይኗን ሳያት ነበር። ዮሐዴ ዛሬ በግድ ነው ላይ የገባሁት። ኧረ እባክህ ዛሬ ነው የተከፈተልህ? ዛሬ ነው የተከፈተው። በእውነት ረዥም ጊዜ ተዘግቶ ነበረ። ያው መስገን ታናቸዋል ምን ይሳናቸዋል ወንድሞቻችን? አዘጉባ ምን ይሳናቸዋል? አዘግቶብሃል እንዴ ዮሐድ? ያንተን አዘግቶታል እንዴ? አይ የኔ እንኳን እንደዚህ ዋርኒንግ ምናምን ላይቭ ስገባ ነው እኔ ሲጀመር እኔ እኮ ያስወጣ ያንተ ጭራሽ ዋርኒንግ ምናምን ብለው ነው እንትን የሚላ እኔ ላይቭ ሲገባ ሲጀመር ሪስትሪክት ነው የሚያደርገው።
እሱማ ብዙ ጊዜ ሪስትሪክሽንማ በጣም ብዙ ጊዜ እኮ ነበረ። አሁን ግን እኔ በፍጹም ሆኖ አያውቅም። ይሄ ፈርስት ዋርኒንግ በምንም ተአምር እንዴ 3 ዓመት ምናምን ያክል በምንም ተአምር በቃ አሁን በባለፈው ነው ፈርስት ዋርኒንግ ብሎ የሰጠኝ እንጂ ሁልጊዜ ሪስትሪክሽን ነው። የሆነ ላይቭ ላይ የሆነ ማይታይ ነገር አሳይታል ብሎ ወይ ደግሞ የሆነ ቪዲዮ ስናሳይ ያው እንደምታውቀው ስለነሱ አንዳንድ ነገሮችን ሰርች አድርገን ዌብሳይት ላይ ምናምን ከፍተን ስናሳይ በዛ ሪስትሪክሽን ይሰጣል። ይሄ ግን ፈርስት ዋርኒንግ ነበረ። ብቻ ይሁን የዋዳችን እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን ዙሪያ አንዳንድ ፕሮቴስታንት ወንድመቶቻችን ትምህርታችንን በመጽሐፍ ቅዱስ የማስረጃ መሞገስ ያቀታቸው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብሎ በተደጋጋሚ ያስብራሉ። እንደምታውቀው በፕሮቴስታንቱ ቤት ይዋድ በጣም ግራ የሚያጋቡ ብዙ ድራሞች አሉ። ለምሳሌ አንድን ክርስቲያን የሆነን ሰው ወደ ቸርቻቸው ሲወስዱ አንገቱ ላይ ያለውን ማህተብ ነው በመጀመሪያ የሚበጥሱት። ይሄን ማህተብ መበጠስ ለነሱ ትልቅ ፉከራና ሽለላ ነውና ከበጠሱ በኋላ ውስጥ ደግሞ ትልቅ መስቀል ሰቅለው ይጠብቁታል። እና የኛን የቤተክርስቲያናችንን አስተምሮ ዝም ብሎ ያለ አይደለ ከጥላቻ አንጻር ብዙዎች ይቃወሙታል እንጂ በትምህርት ደረጃ ግን ትምህርታችን ምን እንደሆነ ያውቁትም። እና የዋሌሲ በዚህ ዙሪያ አንዳንድ ነገሮችን ምትለን ካለ እነሱን ከማስገባታችን በፊት እድል እንስጥ። ፈለግሻ የተወሰነ ሄድበት እናንተ እኔም የሆነች ስራ ይዣለሁ እስከዚያ። እሺ ከዛ እያስገባን እንትን። እሺ መልካም። እሺ ሁላችሁም ዝግጁ ሁኑ። እዚህ ውስጥ ያላችሁ ፕሮቴስታንት እህቶች ወንድሞቻችን፣ እዚህ ውስጥ ያላችሁ ሁላችሁም በመጽሐፍ ቅዱስ የማስረጃ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እንዲህ ብላችሁ የምታምኑት ትምህርት ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ ከሆነ ገብታችሁ ከኛ ጋር መውይይት ትችላላችሁ። እንደምታውቁት ቤተክርስቲያናችን ሁሉ ነገሯ በጣም ልብ ይማርካል። በጣም ዝማሪያችን በጣም ነው የሰው ልብ የሚመስጠው። እውነቴን ነው የምላችሁ። ለጥምቀት ምናምን አይታችሁ ታውቃላችሁ? በጣም የሌላ ቤተ እምነት አማኝ የሆኑ ሰዎች እየመጡ ያዩናል፣ ቪዲዮ ይቀርጻሉ ምናምን። ለምን መሰላችሁ? ሆነ ኢቨን ዝማሪያችን በራሱ ሰማያዊ ስለሆነ ልባቸው ይመሰጣል። እና እነዚህ ልባቸውን እንደው ወደ እውነተኛው መንገድ እየኮበለሉ ያሉ ፕሮቴስታንቶችን አንዳንድ የፕሮቴስታንት አገልጋዮች ልባቸውን እንደምንም ለመጎተት የሚሞክሩት በምንድን ነው? ኦርቶዶክስ የማታስተምራቸውን ትምህርቶች ታስተምራለች በማለት ነው። ከክርስቶስ ውጭ ሌሎች ፍጡራንን ያመልካሉ ይሉናል። ለምሳሌ መቼ፣ እንዴት፣ የት? እግዚአብሔር በሚያውቀው እኛ ምልከን አናውቅም። ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ውጭ ሌላ አራተኛ ፍጡር አምላክ አድርገን አምልከን አናውቅም። እንደዛ ብለው ግን ያስተምራሉ። እኛ የአምልኮ ስግደትን እኛ ለተክልዬ የአምልኮ ስግደትን ለማርያም ሰግደን አናውቅም፣ ግን ያመልካሉ ይሉናል። ሰው እንዲህ አይነት ጥላቻ ንግግር ከሚሆን ለፕሮቴስታንት ወንድሞቻችን እድል ሰጥተናል። በመጽሐፍ ቅዱስ የማስረጃ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትሉ ካላችሁ አንዳንድ ቁጥር ጻፉልኝ። እናንተን በፍቅር እናስገባችሁና ታዲያ ገብታችሁ ቅድም እንዳልኳችሁ አሉባልታ ይሄ ሲባል የሰማችሁትን እናንተ እንዲህ ብላችሁ ታምናላችሁ፣ እንዲህ ብላችሁ ታስተምራላችሁ ምናምን አሉባልታ ሳይሆን በመጽሐፍ ቅዱስ የማስረጃ ፕሊስ። እሺ የኔ ተወዳጆች በመጽሐፍ ቅዱስ የማስረጃ ገብታችሁ በፍቅር ምንም አማርበት ርዕሰ ጉዳይ ስለሆነ ማለት ነው። በፍቅር በመጽሐፍ ቅዱስ የማስረጃ ከኛ ጋር ታወራላችሁ ማለት ነው። ፕሮቴስታንቶች ወንድሞች የሌላ ሰው ስም ከምጽፉ አንዳንድ ቁጥር ጽፋችሁ ራሳችሁ ገብታችሁ በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው። የትኛውም ፕሮቴስታንት በነገራችን ላይ ክህደትን እንትን አይልም። ስለዚህ ያው ይሄ ትምህርት ፍጹም ከመጽሐፍ ቅዱስ ውጭ ነው የሚል ከሆነ ገብቶ በመጽሐፍ ቅዱስ ማስረጃ መሞገት ይችላል። ትዝታውን ጠይቁት ምናምን የምትሉ ሰዎች ኢቨን ትዝታው እኮ ተውት፣ ያው ስለ ሰው አታስወሩ ነው። ያው ለእናንተ ኢንቫይት እያደረኳችሁ ነው። ሁላችሁም ገብታችሁ በመጽሐፍ ቅዱስ የማስረጃ ይሄው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው በሉን እስቲ። ክርስቲያኖች ወንድሞች በዛው ተመልከቱ፣ ሁላችሁም ተመልከቱ። በነገራችን ላይ ፕሮቴስታንቲዝም ብዙ ጊዜ እንደው አላደለ የሆነ መጽሐፍ ቅዱስን ይዞ ከመጮ ባለፈ ያን ያክል መሰረት ኖሮት እንደው በመጽሐፉ ሀሳቦች ላይ ውይይት ማድረግ ላይ ብዙ ኤክስፔሪንስ ያላቸው አይደሉም። ግን ካለ በፍቅር
እኛ እናደምጣለን። እኛ ሁሉንም እናደምጣለን። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው የሚሉንን በአጠቃላይ ሁሉንም እናደምጣለን። ትምህርታቸው አንድ ትምህርት ብቻ ነው ከመጽሐፍ ቅዱስ ውጭ የሚለውን እንሰማለን። በጣም ነፍ ነው የሚለንን እንሰማለን። እሺ አገልጋይ ኤልሻዳይ ይሰማል? አገልጋይ ሰላም ለእናንተ። ሰላም አገልጋይ፣ እንዴት ኖት? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ይሄ ፕሮፋይሉ ላይ ያለው ፎቶ የእርሶ ነው አገልጋይ? እኔ ራሴ ነኝ። ኦኬ። ምን እያደረጉ ነው ፎቶ የተነሱት? ጥያቄ ልጠይቅ ነው የገባሁት፣ ብትመልስ ከሆነ እሺ። አይ ስለ ፎቶ እንዲያብራሩልኝ ነበረ። እሺ ችግር የለውም። ከየት ቤተ እምነት ነው የመጡት አገልጋይ? ከወንጌል አማኝ። የወንጌል አማኝ የሚባል እኮ ቤተ እምነት የለም አገልጋይ። የወንጌል አማኞች አብያተ ክርስቲያናት ህብረት ማለት የተለያዩ ቤተ እምነቶች አንድ ላይ ክሬት ያደረጉት ማህበር ነው። እንደ እድር እንደ ቁብ ያለ ህብረት ማለት ነው። ቤተ እምነቶትን የጠየቅኩት አገልጋይ። እቁብና እድር አይባልም። በመጀመሪያ አይ ነው እኮ አይደለም ያልኩት፣ ህብረት ነው አባባሌ። እድርን ያነሳሁት አገልጋይ፣ አይ በማይሆን አንግል እንዳይረዱኝ ይቅርታ። እድርን ያነሳሁት አገልጋይ ከምን አንጻር ነው መሰሎት? ህብረት፣ ይሄ ሰዎች የሚያደርጉት ህብረት አለ አይደለ? ልክ እንደዛ ደግሞ የተለያዩ ቤተ እምነቶች አንድ ላይ ክሬት ያደረጉት ህብረት ነው። አሁን ለምሳሌ የወንጌል አብያተ ክርስቲያናት ህብረት ነው ስሙ ራሱ እንጂ ቤተ እምነት አይደለም። ከዛ ዌብሳይቱን ገብቶ ቢያዩት አገልጋይ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ያሉ ደግሞ አባል ቤተ እምነቶች ተብለው 64 ቤተ እምነቶች ተቀምጠዋል። 64 እና የኔም የጠየቅኩት የእርሷን ቤተ እምነት ነው አገልጋይ ይንገሩኝ። አይ እንደዛ ማለትና እንደ ቁብ እንደ እድር ማለት ያው እኔ ምሳሌ ያነሳሁት። እኔ አንተ በምን ደረጃ ነው ያለው? ዲያቆን ቄስ ነህ? ያንተ ደረጃ እኔ የምጠይቀው ጥያቄ ያንተን ያው በኦርቶዶክስ ቆይ በመጀመሪያ ቤተ እምነቱን ይንገሩን። እኔ ተራ ዱርዬ የሆንኩ ሰው ነኝ። ዱርዬ ነኝ እና የሆኑ አንዳንድ እግዚአብሔር ቃሎች ምናምን ግን መረዳት እፈልጋለሁ። እርሱ አገልጋይ ኖት። ስለዚህ በተቻለ አቅም ፖላይቶ ነው ከየት ቤተ እምነት እንደመጡ በመጀመሪያ ይንገሩን አገልጋይ። ኦኬ። እኔ የተጠመቅኩባት ሲያገለግልም የወጣባት ቤተክርስቲያን መሰር ክርስቶስ ነው። መልካም፣ በቃ እችን ነው እንዲመልሱልን የፈለግነው አገልጋይ። እንኳን ደህና መጡ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብለው ያምናሉ አገልጋይ? አለ ብሎ ያምናሉ አያምኑም ሳይሆን አንተን ነው የምጠይቅ መጀመሪያ እኮ እኔ እኮ ልጠይቅ እኮ ቁጭ ብያለሁ። በመጀመሪያ ግን ያምናሉ ወይ? ርዕሳችን ያ ስለሆነ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብለው ያምናሉ ወይ አገልጋይ? ብዙ ነገር ሊኖር ይችላል። ሊሆን ይችላልም ሳይሆን አገልጋይ እርግጠኛ ሆነው ይናገሩ እንጂ። ይኖራል ብዙ አይነት ሀሳቦች፣ ብዙ አይነት በትክክልም ትክክል ባልሆነም አንደርስታንዲንግ ያው ጳውሎስም ሲናገር ከመጽሐፍ ቅዱስ ውጭ እስኪ እኛ የትኞቹ ትምህርቶች አገልጋይ አንዱ አሁን አንተን ነው አገልጋይ ሆነ አገልጋይ አንተን ልጠይቅ አገልጋይ እንዴ ሊጠይቁ እኮ ነው የገቡት። ቆይ እንጂ ይረጋጉ። አሁን እዚህ ጋር እኮ ምን አካት ይዘራፍ ነው አገልጋይ እየቸኮልኩ አይደለም እኮ አንድ ጊዜ እኔ ተራ ዱርዬ ሆንኩ ሰው ነኝ ብዬታለሁ አይደል? ራሴን አምኜ እኔ ዱርዬ ሰው ከሆንኩ እርስዎ ደግሞ አገልጋይ ከሆኑ እንዴ ይህን ያክል እኮ ወርደው መናገር የለቦትም። እርስዎ እኮ አገልጋይ ኖት። ሌላውን እርስዎ የሆነ ቤተ እምነት ውስጥ ቆይ እርስዎ የሚናገሩትን ቃል አሜን የሚሉ ሰዎች እኮ አሉ። ስለዚህ እንደ አገልጋይ ምሳሌ ነው መሆን ያለበት። እርሱ አሁን ስሜታዊ መሆን የለበትም። ገና እኮ ምንም አላወራ ነው። ገና ምንም ሳናወራ አገልጋይ እሺ የተሳሳተ ሰው እያደረኩ እኮ ነው። አንተ አሁን ሌላ ፊድባክ ነው እየጠንካለሁ። እሺ ይቅርታ፣ እንደዛ አይደረግም። እኔ እንዲሁ በወንድምነት ፖዚቲቭ የሆነ ሀሳብ ለመስጠት ነበር። ከተሳሳትኩ በቃ ይቅርታ አገልጋይ። የትኞቹ ትምህርቶች ናቸው በኦርቶዶክስ ቤተክርስቲያን ውስጥ ስህተት የሆኑት ከመጽሐፍ ቅዱስ ውጭ ተረት ተረት የሆኑት የትኞቹ ትምህርቶች ናቸው? እስኪ ይሄ እንዲህ ብላችሁ የምታምኑት ትምህርት ብለው
በመጀመሪያ ትምህርቶችን ይጥቀሱልን አገልጋይ። ትምህርቶቹ ጋር ከመሄዴ በፊት በመጀመሪያ ስለ ትምህርቶቹ ነው የምናወራው አገልጋይ። ከመሄዴ በፊት የሚባል ነገር የለም። እርሳችን ያ ስለሆነ አምጥተው ትምህርቶችን ይገቡን። በመጀመሪያ አነሳላለሁ። እሺ አሁን እኔ ሳወራ አንተ ወደ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ በንግግር ስርዓት የምናወራ ከሆነ አወራለሁ፣ ካልሆነ ተዋለሁ። ችግር የለም አገልጋይ። መተውም መቀጠልም የእርሶ መብት ነው። አሁን እዚህ ጋር እርሶ ስለተናገሩ እኛ የምንጠቀመው ነገር የለም፣ እርሶም ስለቀሩ የምንጎዳው ነገር የለም። አገልጋይ እባኮት አይውጡ፣ በእናቶት የሆነ ነገር ይበሉ እያልኖት አይደለም አገልጋይ። እድሉን ተጠቅመው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው የሚያምኑ ከሆነ ይኸው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለው ይንገሩን። ካልሆነ ግን ካልገቦት ለሌላ ሰው እድል እንስጠና ከእርሱ የተሻለ ሰው ገብቶ ያወራል። መልስልኛል። መጀመሪያ ይህንን ጥያቄ እያቀረብኩ አንተ በመጀመሪያ ስለ ትምህርትን ያነሳ ነው አገልጋይ፣ ስለ ትምህርትን ያነሳ ነው። ትምህርቶችን ያንሱልን መጀመሪያ አገልጋይ እባክዎ። አሁን ከዚህ ውስጥ ወጥተህ ጥያቄ ለመጠየቅ ጥያቄ ለመመለስ መጀመሪያ አንተ መታወቅ አለብህ እኮ አገልጋይ። እባክዎትን አንድ ምን አለ መሰሎት፣ አሁን ላይ እርሱ ትልቅ ሰው ነዎት፣ የሆነ ቤተ እምነት አማኝ ውስጥ ደግሞ የሆነ ቤተ እምነት ውስጥ ደግሞ አገልጋይ ነዎት እና ልጅ አይሆኑ እባክዎት። ማንነትን ልንገረው። አሁን እንደዚህ ስሜቶትን አሁን ለምሳሌ እንደዚህ መቆጣጠር እንችላለን። አሁን አዩ ሲጮሁ ምናምን እንዲጸጥ ማድረግ እንችላለን። እርሱ አሁን እያወሩ ከሆነ ድምፆት አይሰማም። ለምሳሌ ማድረግ ስለምንችል እኛ እንዲህ ግን እየጮሁ ግን እኛ ዝም ብለን በፍቅር የምናደምጦት እርሱ ትክክል ሆነው ምናምን ሆኖ ሳይሆን ተለማምጦ ለማውራት ያክል ነው። ይኸውልዎት አሁን የምንሰጡትን እድል ያድምጡኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ስንሎት በመጀመሪያ የመለሱት መልስ ኮሜንት ላይ ምንድን ነበረ? ትዝታውን ጠይቀው ብለው ነበር የመለሱልኝ። አይ እኚህ ሰው የሚያውቁት ነገር አለ ማለት ነው፣ ስለዚህ ድልን እንስጣቸው ብለን ኢንቫይት አደረግኑት። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ይሄ ነው ማለት የማይችሉ ከሆነ እታች ይወርዳሉ። ከዚህ በኋላ አንለማመጡትም። እርሶ እዚህ ተቀምጠው ምንም የምናተርፈው ነገር የለም፣ ወርደውም አይጎዱንም። ምንም የሚቀርብን ነገር የለም። ስለዚህ ግብረገብ ይኖሮት፣ ስነስርዓት ይኖሮት። ይሄ እርሶ አሁን ፎቶ እንደተነሱበት አካባቢ ሜዳ ላይ የሚጮሁበት ስፍራ አይደለም። ይሄ ሜዳ አይደለም፣ ስርዓት ባለው መልኩ ሰዎች የሚያወሩበት ኤሪያ ነው ይሄ። ስለዚህ ስነስርዓት ይዘው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ይሉናል ካሉ በኋላ ለምሳሌ ስለሆነ ትምህርት አንስተው ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብለውናል አይደለ? ስለዛ ትምህርት እናወራለን። ምንም ነገር ሊሆን ይችላል። ስግደት ሊሆን ይችላል፣ ስዕል ሊሆን ይችላል፣ ታቦት ሊሆን ይችላል፣ ነገረ ድህነት ሊሆን ይችላል። እርሶ የሚያነሱትን ነገር ይሄ ትምህርታችሁ ይሄው መጽሐፍ ቅዱስ እንዲህ ይላል እናንተ ግን እንዲህ ብላችሁ ታምናላችሁ ብለው ይውቀሱን። እኛ ማወቀስ ፈልገን ያስገባኑት። ከዛ በኋላ በመጽሐፍ ቅዱስ የማስረጃነት እኛ ደግሞ እንመልስልዎታለን። እርሶ ከመጽሐፍ ቅዱስ ውጭ ነው ማለት ሳይችሉ ከመጽሐፍ ቅዱስ ጋር ሳይታረቁና ከመጽሐፍ ቅዱስ ጋር ሳይተዋወቁ በየትኛውም አይነት ሞራል ምንም ነገር ማውራት አይችሉም። እና እባክዎ ግብረ ገብ ኑሮት ከዚህ በኋላ እድል ሰጦታለሁ። በቃ ፖላይት ሆነው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ይበሉን። የትኞቹ ትምህርቶች ናቸው አገልጋይ ከመጽሐፍ ቅዱስ ውጭ የሆኑት? አሁን ማይኮትን ከፍቶ ይናገሩ። እስካሁን ሲያወሩ አልሰማሁትም፣ አላደመጥኖትም። አሁን ከማይኮትን ይክፈቱት። እያወሩ ከሆነ አይሰማም አገልጋይ። እሺ ፈለገ፣ እኔ እኮ ሲጠይቀኝ መልሼልሃለሁ። ምን እምነት ነው ብለሃል? ምን አሉኝ? ፈለግም አይሰማም። አይ ሰምቾታለሁ። አሁን ስለ ትምህርቶቹ መልሰውልኛል እንዴ? እነዚህ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ብለውኛል እንዴ አገልጋይ? አይ እኮ አንተ በክፋት ነው አሁንም እየተረዳኝ ያለው። በክፋት ተረዶታለሁ አገልጋይ እንዴ? ሌላ ነገር ምን አደረጉኝ ነው? አገልጋይ በክፋት ተረዶታለሁ። ቆይ አንድ ጊዜ ምሳሌ ላሳዩት። ምሳሌ ላሳዩት እንዴት ማውራት እንደፈለጉ። ሌላ ሰው ማሰራ። አሁን እኔ የጠየቅኩት መለስ። አንተ አሁን ዱርዬ ነህ እያልክ ነው። ለእርሶ እድል ሰጥ። በቃ ጥያቄ ጠይቁሽ። ሁላችሁም አድምጡ ፕሊዝ። አንተ እንዴት ስለ ትልቅ እምነት፣ በነገራችን ላይ በጣም ከማከብረው እምነት አንዱ ኢትዮጵያ ውስጥ የመጀመሪያ ነው ኦርቶዶክስ ማለት። እዚያ ውስጥ ያሉ ሰዎች
ቤተክርስቲያኒቱን በተለይ አቅጣጫ ያበላሹ ለራሳቸው ጥቅም ወደ ጥያቄው ሀሳብና ሴቶችን እንዳለ ሆኖ ይህንን ሀሳብና ሴት ኢቲቪ ላይ ሄዶ ይስጡ። አገልጋይ አንተ ይህንን ሀሳብና ሴት አድምጠኝ ወንድማችን አገልጋይ ሂድና ኢቲቪ ላይ ስጥ። አሁን ይህ ብዙ የምታቀርብበት ቦታ ጥያቄውን እኔን ጠይቀኝ። ጥያቄ ስለ ትምህርት ጠይቀኝ። ዱርዬነት አለ ማለት ነው። ዱርዬ ሆነ ነው እዚህ ጋር የመጠቀው ወይስ እንዴት ዱርዬ ትላለህ አንተ? የዚህ ትልቅ እምነት፣ ትልቅ ሃይማኖት፣ ትልቅ ቤተክርስቲያን አይደለም ለሀገሩ እንኳን ባለውለታ ነች የዚች ቤተክርስቲያን እንትን ብለህ እንዴት ዱርዬ ነው? ለምን እንዳልኩ ልንገርህ። የሚያወሩ ልቡ ሞልቶ የተረፈ ልመልስልህ። እኔን አይደል የጠየቅከኝ? ዱርዬነት አለ ማለት ነው። ልመልስልህ። በቃ ስመልስ ደግሞ አዳምጠኝ። እሺ መልሱን በቃ አዳምጥ። መልሱን አሁን ተረጋጋ። ለምን መሰለህ ክርስቶስ የገባን ቆይ አሁን በደንብ አድርጌ ልንገርህ፣ አድምጠኝ። ክርስቶስ የገባን ክርስቲያኖች ነው። ልክ እንዳንተ አይነት ሰው ሲንሆን ግን ኦኬ የምንውልበት ሌላ የምናደርገው ነገር ሌላ ሆኖ ሳለ ራሳችንን አይ ፕሮፌት ነን፣ የእግዚአብሔር ነብይ ነን፣ አይ አገልጋይ ነን እያልን ግን አንሰክስም። ባጭሩ እንደዚህ የምንለው ራሳችንን ዝቅ ስለምናደርገ ክርስቶስን ከፍ ስለምናደርገ ነው። ባጭሩ አስመሳዮች አይደለንም። ሁላችሁም ኮሜንት ላይ አስመሳዮች አይደለንም እያላችሁ ጻፉላችሁ። ወንድማችን ነው ከዚህ በኋላ ድል የምንሰጥ ቆይ ሌላ ነገር ማስተማር ቢያቀተንማ እንዳንተ አይነቱን ሰው የሚሆነው ምንም ስታወራ ማንም አይሰማም። እኔ ማወራው ግን ወደድክም ጠላም ታደምጠኛለህ። ስለዚህ ተረጋጋ እሺ። ወንድማችን አገልጋይ ከዚህ በኋላ ድል የምንሰጥ በትምህርታዊ ሐሳቦች ላይ ዙሪያ ብቻ ነው። ከዚህ በኋላ ኦርቶዶክስ ቤተክርስቲያን ጥያቄ አለኝ ብለህ ረዥም ሰዓት ስትለጠጥ ቆየህ። ጥያቄ ምንድነው በትምህርቱ ዙሪያ ስንል እንዴት ኦርቶዶክስ ቤተክርስቲያን ውስጥ ዱርዬ ምናምን ብለህ ሐሳብ አነሳ። መለስኩልህ በሚገባ ቋንቋ በደንብ አድርገህ የምትለው ነገር ካለ እናድምጣለን። ማይካችሁ ተዘግቶም እያወራችሁ ስለሆነ አሁን እያወራ ይሆናል ጀለስ ማይኩን እስከው ማይከፍተው እያወራ እየጮኸ ስለሆነ እኛን ያደምጠን። ጌታ ኢየሱስ የማይክ ምልክቷን ነካትና ክፈታት። ወንድማችን እያወራ ከሆነ እየሰማን አይደለም። እሺ ታች ውረድ፣ ይበቃል። እኛ አስመሳዮች አይደለንም አባቴ። አስመሳይ አይደለንም። ደስ ይለኛል። እኔ አሁን ጥምቀት ምናምን ሲመጣ የታችሁ ታውቃላችሁ። ቤተ የሆነ ወጣት እና ራሱን ዝቅ አድርጎ ዱርዬ ነኝ ይላችኋል። ዱርዬ በጣም የሚገርማችሁ ነገር አንዳንድ ጊዜ የሆኑ በአንገታቸው ማተብ ያሰሩ ኦርቶዶክሳውያንን መጠጥ ሲጠጡ ምናምን ቪዲዮ ቀርጸው የሚፖስቱ ሰዎች በጣም አብዛኞቹ ፕሮቴስታንት የሆኑ አገልጋዮች ራሳቸው ልክ እንደዘርገው የሚፖስቱ ራሳቸው መጠጥ የሚጠጡ ሰዎች ናቸው። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለህ የምታምን ፕሮቴስታንት ወንድሜ፣ አለ ብለሽ የምታምኝ ፕሮቴስታንት እህቴ፣ ለእናንተ እድል እንሰጣለን በመጽሐፍ ቅዱሳዊ ማስረጃ። እኔ ኮሜንት ላይ ያላችሁ ሰዎች በጣም የምታስቁኝ። ኦኬ ሁላችሁም በደንብ ኮፒ ሊንክ አድርጉ እሺ። ሁላችሁ እኔ ከፍላለሁ ግቡ ይላል ከታች። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ አንድ ትምህርት ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የሚል ፕሮቴስታንት አማኝ ካለ በፍቅር እናደምጠዋለን። ብቻ መጽሐፍ ቅዱሳዊ መሰረት ይኖራችሁ። አሁን ማንስማማውና ማንደማመጠው በምንድን ነው? መጽሐፍ ቅዱሳዊ ማስረጃ ሳይኖራችሁ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እንዲህ ነው ለማለት የምትሞክሩ ከሆነ ብቻ ነው። ለሁላችሁም ይሄው ኢንቫይት እያላኩ ነው። አንዳንድ ቁጥር ምጽፉ ለሁላችሁም ፕሮቴስታንቶች ወንድሞች፣ ለሁላችሁም
ያው አንዳንድ ቁጥር ለምጽፉ ኢንቫይት እየላኩኝ ነው። ገብታችሁ መሞገት ነው። እሺ ወንዴክስ ነው የሚለው ሃሎ ምንድን ነው ሃሎ ብላችሁ ግን የምትወጡ ሰዎች? አንዳንዴ የስልክ ጥሪ የሚመስላችሁ ሰዎች ምን እሺ ነው? አንዳንድ ሰው ገብቶ ምናምን ሄሎ ሄሎ አንዳንዴ ኧረ ተው፣ ኮሜንት ላይ እንደዚህ አይነት ነገር አትጻፉ ፕሊዝ። ኮሜንት ላይ እንደዚህ አይነት ነገር አትጻፉ እባካችሁን፣ እባካችሁን። ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ ሁላችሁም ፕሮቴስታንቶች ወንድሞች አንዳንድ ቁጥር ጻፉ፣ አስገባችኋለሁ። ፕሮቴስታንት ነን ብላችሁ አንድ ቁጥር ጽፋችሁ ፕሮቴስታንት ያልሆናችሁ ሰዎች ካላችሁ ታች ነው ማስወረደው። እሺ ማን ነው የሚለው? ጉጫማ ማን ነው የሚለው? እስቲ ማይክ ምልክቱ ምንድነው? ማይኩን ክፈቱት እስቲ። አዎ ማን እንደሆነ እኮ ስምሽን ሳትነግሪኝ ጉንጫማ ነው የሚለው። ጉንጫማ ነኝ ነው የሚለው። የአባቷ ምርኮኛ ነው። እሺ ጉንጫማ ታችን ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ታችን። እሺ ምንድን ነበረ ጥያቄሽ? ስክሪንሻት አድርጉላችሁ። ይኸውላችሁ በነገራችን ላይ እኔ ስልኬ ስክሪንሻት ማድረግ አይችልም። ቆይ በዚህኛው ስልኬ ስክሪንሻት ላድርግ። ምክንያቱም ስጠይቅ እኔ ለሰውዬው ወስጄ ወይም ደግሞ ሚዲያ ላይ ተለቆ እንዲያየው እፈልጋለሁ። ገባችሁ? ቆይ ምን መሰለ ጥያቄ ፈለገ። በነገራችን ላይ ማለት ነው እኔ ብዙ ጊዜ ይሄ ነገር በኦርቶዶክስ ልጆች ላይ ጥያቄ ስለሚነሳብንና አረብ ሀገር ያለን እህቶች ወይም ደግሞ እኛ የገጠር ልጆች አያውቁም ብለው ብዙ ሰዎች ስለሚያፌዙብን ነው። ገባ? ይሄን ጥያቄ የምጠይቀህ ማለት ነው ከይቅርታ ጋር ምን መሰለህ ጥያቄው ኦርቶዶክሳውያን ህፃናቶች እኛ ስንወለድ ሳለን ቆይ አንድ ጊዜ ወይኔ እስካሁን ድረስ መረጋጋት አልቻልኩም። ታውቃለህ ፈለገ እውነቴን እኔ በአካል አልመሰለኝም መንፈስ ነው መሰለኝ። ገና ከእንቅልፌ መነሳቴ ነው። በይዘው ደግሞ ማለት ነው ኦርቶዶክሶች ሲወለዱ ህፃናት ሆነው ያልሆነ ነገር ሳይጠቅሱ ይከራከሩኛል። እኔ ግን ለምሳሌ ክርስቶስን ምሳሌ አድርጌ ስነግራቸው ሁሉም ሰው ሲያፌዙብኝ ነበረ እና ለዚህ ጥያቄ ከነ ማስረጃው አድርገ እኔ ንገረኝና ለሰዎቹ ሄጅ አስረዳቸዋለሁ ማለት ነው። ደግሞ ስክሪንሾት አድርጉልኝ፣ እኔ ደግሞ ማይክ ይዛለሁ። እሺ ታችን በመጀመሪያ እንኳን ደህና መጣሽ። ያው እታች ያላችሁ ሰዎች ወንድሞች ከአክብሮት ከፍቅር ያው የምታደርገው ነገር ስለሆነ ሁላችሁም አደራ እንዳታዝኑባት። በእስልምና ዙሪያ ላይ በጣም ብዙ ጥያቄዎች ይነሳሉ። እርግጥ ነው በዚህ ጉዳይ ላይ ዮሐዴ እንደው በደንብ ሰፊ መልስ ይሰጥሻል። ነገር ግን ያው እኛም በተወሰነ መልኩ ሀሳቡን ጠቅላላ አድርገን የዛን ያክል ጥልቅ የሆነ ጉዳይ ስላልሆነ ጠቅላላ አድርገን እነግርሻለን። በመጀመሪያ ደረጃ በእስልምናው አካባቢ ከሚቀለዱ ቀልዶች ውስጥ አንዱ ይሄ ነው። ይሄ ሁሉም ሰው ገና በእናቱ ማፀን እያለ ሙስሊም ነበር ምናምን። በነገራችን ላይ እኔም ገና በእናቴ ማፀን ስወለድ እንትን ነበርኩ ምናምን ብለው የሚጃጀሉ በጣም ብዙ ሰዎች አሉ። ልክ እንደ ፍቅር ሲይዝም አይነት አካሄድ ማለት ነው። ሰዎች ግን በአንደበቶቻቸው እንዲህ ስላሉ በዚህ አጋጣሚ ክርስቲያኖቶች ወንድሞች በቃ ከንፈራችሁ ልትመጡላቸው የሚገባው የሆነ ብዙ የሚያስረብሽ ነገር አለ። ለምሳሌ አንድ ሰው መጥቶ ዮሐዴን አንተ ህንዳዊ ነህ ስላለው ዮሐድ ህንዳዊ አይሆንም። ህንዳዊ ለመባል የሚያስፈልጉ የሆኑ አንዳንድ ክራይቴሪያዎች አሉ። ያንን ያሟላ ሰው ነው ህንዳዊ ሊባል የሚችለው።
አንድ ሰው መጥቶ ግግም ብሎ በቃ አንተ ነህ ስላለ ይሆናል ማለት አይደለም። አንድ ፕሮቴስታንት ወንድማችን አስገብተን አንተ ሰዶማዊ ነህ ስላልነው ነው ማለት አይደለም። ሰዶማዊ የሚያስብለውን ስራ ከሰራ ነው ሰዶማዊ የሚሆነው። ጥምቀት የእግዚአብሔርን ልጅነት ለማግኘት የምንጠመቀው ጥምቀት ነው እንጂ ይሄ እስልምና ይሄ ክርስትና ምናምን ተብሎ ይሄ እንትን ውስጥ የሚገባበት ነገር አለም። በአጭሩ ኢንጀነራል ለመረዳት ያክል ጥያቄው ቀልድ ነው፣ እንደ ቀልድ ያዙት። ስለ ጥምቀት ስናነሳ ግን ከአንድ ክርስቲያን ቤተሰብ የተወለደ ህፃን ኦልሬዲ የክርስቲያን ቤተሰብ ስለሆነ ሀብተ ወልድናን ስመ ክርስቲያን እንዲያገኝ ቤተሰቦቹ በልጅነቱ እንዲጠመቅ ያደርጉታል። የሌላ ቤተ እምነት አማኝ ስለነበረ ሙስሊም ስለነበረ፣ ፕሮቴስታንት ስለነበረ፣ ካቶሊክ ስለነበረ፣ የቡዳ እምነት ተከታይ ስለነበረ፣ በእናቱ ማህፀን ውስጥ የሂንዱ እምነት ተከታይ ስለነበረ አይደለም የሚያጠምቁት። ክርስቲያን ስለሆኑ የተወለደ ያ ልጅ በክርስቲያን ቤተሰብ ስለሆነ ክርስቲያን ስለሆኑ እነሱ የቀመሱትን ያንን ድህነት ልጃቸውም እንዲያገኝ ሀብተ ወልድናን ስመ ክርስቲያንን እንዲያገኝ ያደርጉታል። በአጭሩ ምሳሌ ልስጣችሁ። ለምሳሌ ህፃን ልጃችሁ ገና አፉን ያልፈታ ህፃን ልጃችሁ ቢታመም ወላጆች ምንድን ነው የምታደርጉት? የትኛውም ቤተ እምነት አማኝ እምነት ተከታይ ብትሆኑ ፕሮቴስታንት ሁኑ ዋቴቨር የትኛውም እምነት ተከታይ ሆናችሁ ህፃን ልጃችሁ በአፉ መናገር የማይችል ልጅ፣ ምንም አይነት ጥያቄ መመለስ የማይችል ልጅ ሲታመም የሚያለቅስ ብቻ የሆነ ልጅ እንደዚህ አይነት ሁኔታ ላይ ያለን ህፃን ልጅ ቢታመም ምንድን ነው የምታደርጉት? ፈቃዱን ሳትጠይቁ ወደ ሆስፒታል ነው የምትወስዱት፣ ወደ ህክምና ቦታ ነው የምትወስዱት። ወላጆች የልጆቻቸውን ፈቃድ ሳይጠይቁ ህክምና ቦታ ድረስ ይዟቸው የሚሄዱት ለምንድን ነው? እነሱ በጤንነት ይህን ዓመት ሁሉ የዓመት ጊዜ እንዳሳለፉ ያንን ያክል ዓመት እንደኖሩ ሁላ ልጆቻቸውም ጤናን አግኝተው እንዲኖሩ ስለሚፈልጉ ወደ ህክምና ቦታ ይዟቸው ይሄዳሉ። ስለዚህ በክርስቶስ ኢየሱስ ያመኑ ክርስቲያን የሆኑ ቤተሰቦችም ልጆቻቸው እነሱ የቀመቱትን ድህነት እንዲቀምሱ እነሱ የኖሩበትን እውነት እንዲኖሩ ልጆቻቸውን ወደ ቤተክርስቲያን ይዘው ሄደው ያጠምቃሉ። ከዛ ውጭ ግን የሂንዱ እምነት ተከታይ ስለነበረ ነው፣ የቡዳ እምነት ተከታይ ስለነበረ ነው፣ የሽንቶይዝም እምነት ተከታይ ስለነበረ ምናምን የሚባል ቀልድ ግን የለም። ይሄ ጀስት በቃ ለመጀመሪያ ያክል እንደዚህ አይነት ቀልድ ከቀለዱ እናንተ ቁም ነገረኛ ሆናችሁ መልሱላቸው። ግግም ብለው በቃ ነው ካሉ ግን በቃ ይሄ ራስን በራስ ከማስደሰት የማይተናነስ ሀሳብ ነው። ጀስት በቃ ፈገግ ብላችሁ ከፈራችሁ መጣችሁ መሄድ ነው። በአጭሩ ግን እኛ ግን የምናስጠምቀው ሰው የሌላ እምነት ተከታይ ስለነበረ ነው ወይ? በፍጹም እንደዛ የሚባል ነገር የለም። ስለዚህ አንድ ህፃን ወደ ቤተክርስቲያን ሄዶ ጥምቀትን የሚጠመቀው ቅድም እንዳልኳችሁ ለምንድን ነው? የክርስቲያን ቤተሰብ ውስጥ የተወለደ ህፃን ልጅ ስለሆነ ነው። ከክርስትና ቤተሰብ ውጭ ክርስትና እምነት ተከታይ ካልሆኑ ሰዎች ውጭ የተወለዱ ሰዎች ካደጉ በኋላ ነው ወደ ክርስትና እንዲመጡ ወንጌልን ሰብከን የምንመልሳቸው። ለምን? እነሱ ቤተሰቦቻቸውም ጭምር ከክርስትና ርቀው በምንፍቅና ህይወት ውስጥ የቆዩ ስለነበሩ፣ ስለዚህ ለነዛ ሰዎች ወንጌልን ሰብከን በክርስቶስ አምነው እንዲጠመቁ እናደርጋለን ማለት ነው። ከዛ አንግል እንድትረዱት ነው። ዮሐዴ አይ ቲንክ ከዛም አንግል የሚነሱትን ሀሳቦች አንተ ሞር ስለምትረዳቸው በደንብ ለእህታችን እንድትመልስላት ለአንተ ድሉ ልስጥ። አለ ዮሐዴ አለው ፈለገ ይሰማል? ድምፄ ይሰማል? ያ ኦኬ፣ እሺ። ቃለ ሕይወት ያሰማልን። ኦልሬዲ መልሰዋል። በክርስትና ያለው ትንሽ ብቻ ሀሳብ ለመስጠት አክቹዋሊ በጣም የሚያስቅ ነው የሚሆነው። ማለት አንድ ሰው ሙስሊም ወይም ክርስቲያን ምናምን ለማለት ቢያንስ ክርስቲያን ለማለት እኛ የምናመጣው ወይም ክራይቴሪያዎች አሉ። ሙስሊም ለመባል ደግሞ በጣም ከባዱ ክራይቴሪያ ምን ማለት ነው? እስከ ጅምሩ ሰረንደር ማለት ነው፣ መገዛት መቻል ማለት ነው ብለው ነው የሚተረጉሙት። ራሱ ገና ሲወለድ መገዛት ምናምን አያውቅም። ከመጀመሪያ የቃሉ ትርጉም ይዘህ ራሱ አንድ ህፃን ልጅ እንዲህ ብሎ ኮንፌስ ሊያደርግ አይችልም ማለት ነው። ህፃን ሙስሊም ሊሆን አይችልም። ሲቀጥል በእስልምና ራሱ አንድ ህፃን ይሄ ፕሪደስቲኔሽን የሚባል ትምህርት አላቸው። መጀመሪያ የእስልምናው የክርስትናውን ከማየታችን በፊት ብዬ ፕሪደስቲኔሽን የሚባል ትምህርት አላቸው፣ ወይም ደግሞ ቀደር የሚባል ትምህርት አላቸው። አንድ ህፃን ልጅ በተፈጥሮ ክርስቲያን ሆኖ ራሱ ሊወለድ ይችላል። በእስልምና አስተምሮ ማስረጃ አለ፣ እሱ አሳያቸዋለሁ። አንድ ህፃን ልጅ ሲወለድ ራሱ ከመጀመሪያ ሲፈጠር ጀምሮ ክርስቲያን ሆኖ ሊፈጠር ይችላል። በእስልምና አስተምሮ ክርስቲያን ሆኖ ሊፈጠር ይችላል። ወይም ደግሞ
አማኝም ሆኖ ሊፈጠር ይችላል። ከሙስሊም ቤተሰብ የተወለደ አንድ ህፃን ልጅ ባይዘወይ ካፊር ሆኖ ወይም ደግሞ ክርስቲያን ሆኖ የተወለደ ካፊር ማለት ከእስልምና ውጪ ሆኖ የተወለደ አለ በሐዲሳቸው ማለት ነው። እና በቁርአናቸው በምዕራፍ 18 ላይ ነው የምታገኙት። ይሄ አልኸድር የሚባል አንድ ነብይ ያላቸው አንድ ህፃን ልጅ ገና በህፃንነቱ ይገድለዋል። እና ለምንድን የገደልከው ሲባል ያው ይሄ ሰውዬ ሲፈጠር ጀምሮ ገና ከህፃንነቱ ጀምሮ ካፊር ወይም ደግሞ ሙስሊም ያልሆነ ከእስልምና ውጪ ያለ እምነት ውስጥ ስለነበረ የገደልኩት ይላል። ሶ ከእስልምና ውጪ ሆነው ይወለዳሉ ማለት ነው። በእስልምና አስተምሮ ራሱ አንድ ህፃን ልጅ ሲወለድ ራሱ ሙስሊም ነው ብለው የሚነግሯችሁ ራሳቸውን ለማጽናናት ወይም ደግሞ ሰዎችን ለመሸወድ ነው የሚሆነው ማለት ነው። ሰዎችን ለመሸወድ ወይም ደግሞ ራሳቸውን ለማጽናናት ነው የሚሆነው። መሐመድ ራሱ ምን ብለዋል? ህፃናት ገና በአባታቸው ወገብ እያሉ ነው ወይም ሙስሊም ወይም ደግሞ ክርስቲያን ወይም ኤቲስት ምናምን ሆነው እንዲወለዱ የሚያደርጋቸው ገና በእናታቸው በአባታቸው ወገብ እንደዛ እያሉ ነው በእንደዚህ አይነት ስቴት ውስጥ እንዲሆኑ የሚያደርጋቸው። እና አንድ ህፃን ልጅ ራሱ ሲሞት አሁን በእነሱ አረዳድ አንድ ህፃን ልጅ ከሞተ ወዴት ነው የሚገባው ማለት ነው? ሙስሊም ከሆነ ወደ ጀነት ነው ማለት ነው አይደል? ግን መሐመድ ምን ብሎ እንደተናገረ አንዴ ልክፈትና ላሳያችሁ። እሺ for this እሺ ከዛ በኋላ ቀጥታ የክርስትናውን ደግሞ ምንድነው ለምንድነው ህፃናት የምናጠምቀው የሚለውን